አሁንስ የጊዜና የለዛ ፍቅር እኔን ራሱ እያስቀናኝ ነው እና እንደተመለከታችሁት አሁን ላይ እንግዲህ ያው ለዛዬና ጊዜ በቃ ደስ በሚል ሁኔታ ሙድ ላይ ነው እየተመለከትናቸው ያለ ነው። እና ሌላው እንግዲህ አርጁ ለኤቢ ስጦታ ልኮላት ነበረ እና በር ላይ ምጥንና ውሃን አግኝቷቸው ነበር ማለት ነውና እነሱን እንግዲህ አግኝቷቸው እንዴት ናችሁ? ግን እናንተ ለምንድን ነው የምትፈሪ? ስላይ እኔ አልፈራም። አንፈራም ከፈለግ ውሃዬን ማለት ኤቢንና ዳጣ እናታንን ጠራቸዋለሁኝ እያለችም ውሃዬ ትመልስለታለች። እና በዚህ ጊዜ እንግዲህ ስለ ኤቢ ይጠይቃቸዋል። እነሱም እንግዲህ እኛ ለየናትም ግን አንጠራልህም እያሉት ነበር። አይ እኔ ጥሩልኝ አላልኳቸውም ግን ይህንን ስጦታ እንድትሰጧት ነበር ይልና እንግዲህ ስጦታ ለኤቢ ልክላታል። ውሃዬ ነበረች መጀመሪያ የተቀበለችውና እና ለኒስ አለች። አይ ይሄ ነገር ላንቺ ሳይሆን ለኤቢ ነው፣ ስለዚህ ስጫት እና ሙዶቼ ማለት ነው። ናታን እንግዲህ ወደ ውጭ ወጥቶ ነበረ ከአቶ ደረጀ ጋር። እንግዲህ ደረጀ አሁን ላይ ለናታን አንድ ነገር ነግሮታል። እሱ ምንድን ነው ዳጣን ከእህቶቹ ጋር ማስተዋወቅ እንዳለበት እና እንዲሁም ደግሞ እናቷን ማወቅ እንዳለባት ይነግረዋል። እንግዲህ ምክንያቱም የማርታ እህት እየመጣች ስለሆነ ማርታ እንግዲህ ልክ እህቷ አትመስልም ማለት በጣም ነገር ትፈለፍላለች። ልክ እንግዲህ የሰው ልጅ እኮ የሆነ ጸባይ ይዞ ነው የሚወጣው። ይቺ ኤቢን እንግዲህ ብዙ ጊዜ ምንድን ነው የምንላት? ይችማ የደረጀ ልጅ አይደለችም እስከ ማለት ድረስ ደርሰን ነበረ ነገር እንዴት እንደምትሰረስር ምናምን ማለት ነው። ግን እሷ ትክክል እንግዲህ የማርታን እህት ነው ጸባይ ይዘ የወጣው ማለት ነው። ስለዚህ ኤቢ የማንን ጸባይ ይዛ ወጣች ምናምን ብንል እንግዲህ የአክስቷን ጸባይ ይዛ ወጣለች። እናም ደረጃውን ላይ እንግዲህ በጣም ፈርቷል። የፈራበት ምክንያት ምንድን ነው? በቃ እህቷ እየመጣች ስለሆነ እህቷ ቀርማ ካወቀች የሆነ ነገር ማርታን በድጋሚ እንድትጠረጥር ታደርጋታለች። ስለዚህ የማርታ እህት ሳትቀርመኝ እኔ መቅደም አለብኝ የሚል ነው በውስጡ ሀሳብ ያለው። እናም ናታንም እንግዲህ በቃ ከጎን እንድትሆን እፈልጋለሁ ሲልም እንግዲህ ነግረዋል። ከዛ አባዬ ምንም ችግር የለውም እኔ መቼም ቢሆንም ከጎንህ ነው የምሆነው እንዳትጨነቅ፣ ይህንን ነገር ደግሞ እናልፈዋለን፣ ይሄ ቤተሰብም አይበተንም እያለም ናታንም እያጽናናው ነበረ። ደረጀ ሲጋር ምንድን ያለው በፍጹም ቤተሰቢ ከሚበተን እኔ በሞት ይሻለኛል እንጂ ቤተሰቢ በፍጹም እንዲበተን አልፈልግም እያለም እየነገረው ነው። እናም ያው እንግዲህ ይህንን እያወሩ ያለ እንዲሁም በቃ እየተገባበዙ ነበረ። እንግዲህ ኤቢ ያው አሁን ላይ ተስተካክላልኛለች በቃ እያለም እንግዲህ በዚህ ላይ ደግሞ ደረጀ በጣም ደስ ብሎታል። እናም ሌላው እንግዲህ ያው ወደ ቤት መጥቶ ናታን ስለ ገዜን እንግዲህ ስለ ዳጣ ይነግራታል፣ ይጠይቀዋል ማለት ነው። እና እንዴት ነህ ገዜ ደህና ነህ ምናምን ሲባባሉ ደህና ነኝ እንዴት ነህ አንተ ይለዋል። ደህና ነኝ ምናምን ይባላል። እኔ የምልህ ስራ እንዴት ነው ደግሞ እያማረብክ ነው ምናምን ሲል ምን አለብኝ ብለህ ነው? እበላለሁ፣ እጠጣለሁ፣ ደሞዝ ይከፈለኛል፣ እተኛል እምብርሽ እያልኩኝ ተቀምጫለሁኝ እያለም ጊዜም ይመልስለታል። አሪፍ ነው በቃ በጤቱ የሚያመሰግኑት ሰዎች እኮ ምንድን ነው እድሜ ያላቸው እንደዛ ነገር እያለ ናታንም እንግዲህ ይነግረዋል ማለት ነው። እና ሌላው እንግዲህ ስለ ዳጣ ይጠይቀዋል። ዳጣን አይተሃታለሁ ምናምን ስለው ዳጣ እኮ የሆነ ጎረምሳ ምናምን አይቷት ሲያፏጭባት እኮ ሄደች ሲለው አይገዜ አንተም ጨዋታ ጀመርክ አይደለ ሲለው ነበረ። ከምሬ እኮ ነው እኔ እኮ ወይ ጠብቅ በላይ ቢሆን እኮ ጎረምሳዋንም እሷንም ቀልጥም አስቀምጥልህ ነበር እያለው እንትን ሲለው እንግዲህ ጨዋታ ጨምረዋል ይለዋል። ምን እናደርግ እንጫወት እንደሆን እንጫወት በጣም አጀሬ ሳይመጣ ሳይጫነናፈ እያለም ጊዜም ግጥም ይገጥምለታል ማለት ነው። እና ያው በድጋሚ ከምር ግን አይታታል ሲለው አረን ያላየኋትም ይችን የወጥ ቤቷን እያየሁኝ ቤት አያታለሁ ብለህ ነው ሲል ለዛ ነው እንዲ ወጥ ቤት የምትለው ቆይናና ባልነግርልህ ሲለው ውይ ወደዚህ ነው ናታን እሷስ እንደው ሸጋዬ ነች እያለም መለስ ብሎ እንግዲህ ለዛየን እያሞገሳል ነበረ። እና እንዴት ነው ግን ወድሃታል አይደለ ሲልም አይ መዋደድስ በእናንተ ነው የሚያምረው እኛ መኖሪያችን የት ይሁን አናቅም ሲልም አይ ፈጣሪ ነው የሚያውቀው መኖሪያ የሰው መኖሪያ
ፈጣሪ ነው የሚያውቀው፣ እኛ ራሱ ነገ ምን እንደምንሆን አልናቅም እያለም ይነግረዋል ማለት ነው። እስኪሆን በቃ ግባ ምናምን ይለዋል። በቃ ይኸውልህ ደግሞ ለዛን ካገባህ እኔ ነኝ አንደኛ ሚዜ ይለዋል ናታን ማለት ነው። ወይ እንደ የዚህ ቤትስ እንደው ጨርሱ የዋህ ነው፣ ከነዚህ ጋር መጋባት ሳይሆን መዛመድ ነው የሚያስፈልገው ሲልም እንግዲህ ገንዘብ ይመልስለታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንደነበሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ ናታን ወደ ዳጣ ጋር ሄዶ ነበረ። ዳጣዬ እንግዲህ ዛሬ ላይ ሙሉ ቀን ከቤት አልወጣችም እና ምን ሆነሽ ነው ያልወጣሽው ሲላት ነበረ። ከዚህ እክድህ ነው አንተ ዘዋሪ ምናምን ስትል ዛሬ እኮ ከአባዬ ጋር እየተገባበዝን ነበረ ይላታል ማለት ነው። እና እንደዛ ሲላት እና ታዲያ ይዘልኝ አመጣም ነበረ ያንቺንማ እኮ ይዤልሽ ሳይሆን የምመጣው እዛው ቦታው ወስጄ ነው የምጋብዝሽ እያለም እያወሩ ባለበት ጊዜ እንግዲህ እንዳጣዬ አሁን ላይ ያው አባቷ በባለፈው ኤቢ ናታንን ተወደዋለች በቃ በማለትም ስለነገራት በጣም ተረብሻለች። እና አባዬ ስለኔና ስላንተ ምንም ነገር ብሎ አያውቅም ሲልም አዎ ምንም ነገር ብሎኝ አያውቅም በማለትም እንግዲህ ይመልስላታል። ከምርህ ነው ምንም ነገር ብሎ አያውቅም ሲል አዎ ምንም ነገር ብሎኝ አያውቅም ምን ይለኛል ብለሽ ነው ደግሞ ምናምን ሲላት እንግዲህ አይ ያው አለ አይደለ እኔ ግን በቃ የሆነ ነገር ያወራችሁ ምናምን ነው የሚመስለኝ ስትለው አይ ምንም ነገር አላወራንም ስለ ሁለታችን ግንኙነት ስለ ፍቅር ምናምን አውርተን አናውቅም፣ ግን በቃ የሚመጣው መቀበል አለብን፣ እኔ እና አንቺ ደግሞ እንዋደዳለን ሲልም እንግዲህ ያወራታል ማለት ነው። ሌላው ደግሞ አባዬ እኮ የሆነ ነገር ነገረኝ ማለት አንቺን ከእህቶችሽ ጋር ማስተዋወቅና እንዲሁም ደግሞ ከእናትሽ ጋር ሊያስተዋውቅሽ ወስኗል ሲላትም በዚህ ጊዜ በጣም ደስ አላት እና ይሄንን እያወሩ ምናምን እያለ ኤቢ ሳሎን ነበረች ከውሃዬ ጋር እየተላፈ ነበረ። ውሃ ደግሞ በነገራችን ላይ አሁን ላይ አርጆ የሰጣትንም ስጦታ አልሰጠችም። በዛ ላይ ደግሞ የሆነ አንቺ እኮ መተሽኝ እኮ አታውቂም እያለችም ይችን ኤቢን እየተላፋችን ነበረ። ኤቢ ደግሞ አሁን ላይ በቃ የሆነ የመላፋትም ሆነ የመደባደብም ሆነ ሙዷ ጥፍት ብሏል። ስለዚህ በቃ ረፊ በቃ እያለችም አሁን ላይ ልክ በፍቅር አሸንፋ ውሃዬን እንታረቅ ምናምን ትላታለች። ከዛ እሷ ምሽ ትላለች። ከዛ ልጁ እኮ ስጦታ ምናምን ሰጥቶሻል ምናምን ስትላት እንግዲህ ከዛ ምንድን ነው አይ ይህንንማ ለራሴ ነው አልሰጥሽም ትላታለች። ከዛ ይህን አልፈልገውም ስትጀምርም እኮ እኔ አልፈልግም እንዳትልክ ብየዋለሁ ስትልም እንግዲህ ያንን የአርጁን ስጦታ ምንም ሳይመስላትም ትታው ትሄዳለች። እንግዲህ ውሃዬ ለመፍታት እየታገለች ተመልክተናታል ማለት ነው። እና ሌላው ኤቢ እንግዲህን ወደነ ናታን ጋር ሄዳ ነበረ። ቀጥታ እንግዲህ እንዳጣን ውሃዬ ሂጂ ጥሪያት ስትላት አይን ያልጠራትን ብላ ነበርና ቀጥታ ወደ ዳጣ ጋር ነበረ እየሄደች ያለችው ማለት ነው። ልታወራት እየሄደች ባለችበት ጊዜ ምንድን ነው እንግዲህ የሰማችው ናታንና ዳጣ አንቺ የኤቢ እህት መሆንሽን አባዬ ሊናገር ነው እና ወስኗል ሲልም እንግዲህ ይህንን ነገር ትሰማለች ማለት ነው። ምን ዳጣ የኔ እህት እያለችም ውሃ አንቺ እንግዲህ ኤቢ ስትል ተመልክተናታል። ምን ይፈጠራል የሚለውን ቀጣይ ፓርት ይዘንላችሁ እንቀርባለን። መልካም ቆይታ